ቤተሰቦቼ እያልኩ ነው የምገባው ዛሬ። ወይኔ ወሬ እኮ ስወድ እኮ ለወሬ እኮ ልደፋ ነበር ማለት ነው። በቃ ለወሬ ስሮጥ ተደፍቼ ነበር ማለት ነውና ዛሬ ሩታዬ ማለት ነው ሩታና ሄርሜላ ውሽሚትና ሚስቱ አንድ ላይ ሲስማሙ ለካ እንደዚህ ቀንደኛ ነገረኞች ናቸው ማለት ነው። ፍቅርን እኮ አንቀጠቀጧት፣ በቃ አንቀጠቀጧት። ፍቅር ራሱ እኔ እናንተን ስለበለጥኳችሁ ነው አላለችም። ኧረ እባክሽ አንቺ ቀጫጫ ማለት ነው፣ አንቺ ቀጭኔ። ሰላም እንዴት ናችሁ ውዶቼ? እንዴት አመሻችሁ? እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ ማከብራችሁ ቤተሰቦቼ ሰላማችሁ ይብዛልኝ። በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ቅድም ላይ ትንሽ በቃ አለ አይደል ደስ ይበላችሁ ብዬ እየተፋጩ ያለበት ቪዲዮ ነበር ያስገባውልኝ። እኔ እኮ ለምንድን ነው እንዲህ ነገር ምናምን የምወደው ለምንድን ነው? በቃ እንደዚህ ሲጣሉ ሲቧቀሱ እንደዚህ ሊተናነቁ ሲሉ ምናምን ደስ ይለኛል። አብርሃም በመሀል ባይመጣ እኮ ሶስቱ ሴቶች በቃ በተለይ ሁለቱ ፍቅርና ማናት ሩታና ሄርሜላ ይችን ልጅ ይሄንን ረጅም ጸጉሯን ይዘው እንደ ጅራፍ ነበር የሚያኖጓት ዛሬ ማለት ነው። በቃ እንደ ጅራፍ ነበር የሚያጮኋትና ፍቅርዬ ግን አብርሃም ሲመጣ በጣም ምላሷ ተዘረጋ። መጀመሪያ ይሄ ምላስሽ የት ነበር የኔ ውድ? መጀመሪያ ይሄ ምላስሽ የት ነበረ? እና እኮ ተረጋጊ ፍቅር ማለት ነው። አንቺ ነሽ እኮ መተሽ በእነሱ መሀል የገባሽ። እኔ እኮ እነሱ ለተጣሉት እኔ ደስ የሚለኝ ነገር ማለት ነው። አብርሃም ደግሞ ፍቅርን እጇን እየያዛት ምናምን በቃ ባንቺ ጉዳይ እኔን ያናግሩኛል ምናምን፣ እኔ ባንቺ ጉዳይ እኔን ያናግሩኛል አላለም መሰላችሁ? ሩታ ደግሞ እንዴት በቃ አላደል እንዴት እንደዚህ ነገር ታረጋለች? እንዴት ስማችንን ታጠፋለች? እና ፍቅር የምታረገው ነገር እዩ ማለት ነው ጋይሶች። በቃ እየተደገፈች እንደዚህ ምናምን ለማስቀናት ወይንም ደግሞ ምን የምታረገው ነገር አለና ያ ነገር ነው ሩታን ያናደዳትና እውነት ለመናገር ትንሽ በዛሬ ቪዲዮ ፈታ ዘና ብያለሁ ማለት ነው ጋይሶችዬ ማለት ነው። በቃ ምንም ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። እንደዚህ አይነት ሪያክሽን የሆነ ቪዲዮ ሳይ በጣም ነው ደስ የሚለኝ ማለት ነውና እንደዛ ነው እንግዲህ የሳኩትን ፈታ ዘና ያልኩትን ማለት ነው። ሰምታችኋል። ይሄንን ትላላችሁ እንግዲህ ወደ ገደለው ስንገባ እንግዲህ ሄርሜላና ሩታ አንድ ላይ ሆነዋል። ከዚህ በኋላ ፍቅርና አብርሃም በፍጹም ደስተኛ ሆነው ራሱ እንዲኖሩ የሚፈቅዱላቸው አይመስለኝም ማለት ነው። ሰላማቸውን ነው የሚነሷቸውና በቃ አንድ ላይ እነሱ ሁለታቸው አንድ ላይ ከሆኑ በቃ አገር ጠፋ። ብቻ ደስ ብሎኛል የዛሬው